እስከ 300,000 የኢትዮጵያ ብር ብድር በቀላሉ ያለምንም ማስያዣ በሞባይል ስልካችሁ ብቻ በተለይ ደግሞ ለሴቶች በጣም በተመጣጣኝ የወለድ ምጣኔ በጣም ዝቅተኛ ሊባል በሚችል የወለድ ምጣኔ ብድርን ማግኘት ይቻላል ይለናል ሚቹ። በዛሬው ቪዲዮ የኦሮሚያው ህብረት ስራ ባንኩን ሚቹ የተሰኘ የብድር አገልግሎት በስፋት አብረን የምንመለከት ነው የሚሆነው። ወለዱ ለእያንዳንዱ ፕሮዳክት እንዴት ይሰላል፣ የሆነ ያክል ገንዘብ ብትበደሩ ምን ያህልስ ወለድ ይጠበቅባችኋል የሚለውን ነገር በስፋት እነግራችኋለሁ። በተለይ ደግሞ ለሴቶቹ ጠቀም ያለ ወይ ደግሞ የተሻለ የወለድ ክፍያ የሚከፍሉበት ብድር ደግሞ ምን አይነት እንደሆነ እንመለከታለን። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ እያልን በዚሁ ወደ ዛሬው ቪዲዮ የምንገባ ነው የሚሆነው። ሚቹ የተሰኘው የኦሮሚያ ህብረት ስራ ባንክ የሞባይል ስልክ የብድር አገልግሎት ከተጀመረ ጥቂት ዓመታት ተቆጥረዋል። ከክፍያ ፋይናንሻል ቴክኖሎጂስ ከተባለ ሀገር በቀል የቴክኖሎጂ ተቋም ጋራ ባንኩ ያበለጸገው የሀገሪቱ የመጀመሪያው በአርቲፊሻል ኢንተለጀንስ ላይ የተመሰረተ የብድር አገልግሎት የሚሰጥ ፕሮዳክት ነው። በነገራችን ላይ አርቲፊሻል ኢንተለጀንስ ስላችሁ ታዲያ ምን መሰላችሁ? የናንተን የፋይናንስ እንቅስቃሴ ባህሪ በማጥናት ስልኮቻችሁ ላይ በምታደርጓቸው በተለይም ደግሞ የባንኩን አፕሊኬሽኖች ተጠቅማችሁ የባንኩን አካውንቶች ተጠቅማችሁ የምታደርጓቸውን እንቅስቃሴዎችና እናንተ ደግሞ ብድራችሁን በመመለስ ሂደት ውስጥ የሚኖራችሁን እንቅስቃሴ በመከታተል ያንን ፓተርን ያንን ባህሪ በመገምገም ይሄን ያክል ብር ባበድረው ይመልሳል የሚል መወሰን የሚችል የማሽን አቅም ያለው ለማለት ነው። ይሄም እንግዲህ ምን ያደርጋል? በነገራችን ላይ ብድሩን ከኦሮሚያ ህብረት ስራ ባንኩ አፕሊኬሽን ሚቹን ዳውንሎድ አድርጋችሁ የአንድሮይድ ስልኮች ላይ ማለት ነው በጠየቃችሁበት ጊዜ ማሟላት ያለባችሁን ነገር ካሟላችሁ በደቂቃዎች ውስጥ ብድሩን ይሰጣችኋል። ምክንያቱም የሆነ የሚመለከተው የሆነ አካል ስለሌለ ማለት ነው። ታዲያ በዚህ በዛሬው ቪዲዮ የተለያዩ በባንኩ የቀረቡ የሚቹ ፕሮዳክቶችን አንድ ባንድ እነግራችኋለሁ። በአንደኝነት የምናገኘው እንግዲህ ሚቹ ጉያ የሚባል አንድ ፕሮዳክት አላቸው። ሚቹ ጉያ የሚባለው ፕሮዳክት በዋናነት ለፍጆታ ገንዘቡን ለሚፈልጉት ሰዎች የሚውል ነው። ለነጋዴዎች ተብሎ የታሰበ አይነት ፕሮዳክት አይደለም። በሚሰጠው የብድር መጠንም ያን ያህል ከፍተኛ አይደለም። በትንሹ ከ2,000 ብር ጀምሮ እስከ 15,000 ብር ከፍተኛውን ይሰጣል። ለአንድ ሳምንት ብቻ የሚቆይ ብድርን ነው የሚያበድረው ሚቹ ጉያ የሚባለው። እንደነገርኳችሁ ይሄኛው በዋናነት ፍጆታ ለሚያስፈልጋቸው ሰዎች ወይ ደግሞ ለዕለት ተዕለት ወይ ደግሞ ለሆነ ጊዜ ገንዘብ ከቸገራችሁ ለማሟላት የሚውል አይነት ገንዘብ ነው። ይህኛው እንዳልኳችሁ ለአንድ ሳምንት የሚቆይ ሲሆን ባንኩ ይሄንን ብድር በምትበደሩበት ሰዓት 12% ግን የአገልግሎት ክፍያ ይጠይቃቸዋል። ለምሳሌ ምን ማለት መሰላችሁ? 15,000 ብር ወይ ደግሞ የመጨረሻውን ጣሪያውን እንዲያው ብትደርሱ ከባንኩ ጋር ባላችሁ ግንኙነት ምን ቢሆን ማለት ነው ገንዘባችሁን ቶሎ ቶሎ የምታንቀሳቅሱ ከሆነ እንዲሁም ደግሞ ከዚህ ቀደም የሚቹ ጉያ ፕሮዳክቶች ላይ ብድር ተበድራችሁ እየመለሳችሁ የምትሄዱ ከሆነ 15,000 ይሰጣችኋልና ያን አደረጋችሁ ማለት 1,800 ብር ወይ ደግሞ 12% እንደ አገልግሎት ክፍያ በሳምንት ውስጥ መክፈል ይኖርባችኋል ማለት ነው። ስለዚህ እንግዲህ 15,000 ብር ተበድራችሁ በሳምንት 16,800 ብር ግዴታ መክፈል ይኖርባችኋል ማለት ነው በሚቹ ጉያ። ሁለተኛው ደግሞ የሚቹ ኪያ የሚለው ሆኖ ልክ ከጉያው ጋር ተመሳሳይ አይነት ነው። ይሄም ሚቹ ኪያ ኢንፎርማል ለሆኑ ወይ ደግሞ የንግድ ፍቃድ ለሌላቸው ቢዝነስ ላላቸው ሰዎች ሳይሆን ለሴቶች ሆኖ ለሴቶች ብቻ ነው በነገራችን ላይ ሚቹ ኪያ የሚሰራው። ነገር ግን ኢንፎርማል ነው ከቢዝነስ ውጪ ላሉት ሴቶች የሚበደር ነው። ለምሳሌ መንገድ ላይ ምንም አይነት ንግድ ፍቃድ ሳያወጡ የተለያዩ ጥቃቅን ስራዎችን የሚሰሩ ሴቶች ሊሆኑ ይችላሉ። ሻይ የሚሸጡ ቆሎ የሚሸጡ ሊሆኑ ይችላሉ። እነዚህ ሴቶች ይህንን ገንዘብ ተበድረው ስራ ሊሰሩበት የሚችሉት አይነት ገንዘብ ነው። ገንዘቡ ከ3,000 ብር እስከ 5,000 ብር ሲሆን በ14 ቀን ውስጥ ወይ ደግሞ በ2 ሳምንት ውስጥ ነው መመለስ ያለበት። ቅድም እንደነገርኳችሁ እንግዲህ ይሄኛው በወለድ ምጣኔ ደረጃ በ15 ቀን ውስጥ የሚከፈልበት የወለድ ምጣኔ 3.75% ነው። ለምሳሌ እንግዲህ 5,000 ብር ቢወስዱ እነዚህ ሴቶች ማለት ነው ያችን ጥቃቅን ስራዎቻቸውን ለመደገፍ ትልቁን ገንዘብ ቢወስዱት በ14ኛው ቀን የሚከፍሏት ገንዘብ
200 ብር ራሱ አትሞላም። 187 ብር ከ50 ሳንቲም ነው የምታስከፍላቸው ማለት ነው በ14 ቀን ውስጥ። ሶስተኛው ነው እንግዲህ ዋነኛው በተለይ ለሴቶች በተለይ ደግሞ ንግድ ላላቸው ጥቃቅን ንግድ ላላቸው እኔ ከፍተኛ ንግድ ስላላቸው ወይ ደግሞ መካከለኛ ንግድ ስላላቸው አይደለም እያወራ ያለሁት። ነገር ግን በጣም ጥቃቅን የሆኑ ንግዶች ያሏቸው መንገድ ላይ ምግብ የሚሸጡ ሊሆኑ ይችላሉ። አነሱ ያሉ ሱቆች ያሏቸው ሊሆኑ ይችላሉ። ለጊዜያዊ ፍላጎቶቻቸው ማሟያ የሚያስፈልጋቸው ከ10 ሺህ ብር ጀምሮ እስከ 30 ሺህ ብር ቢያስፈልጋቸው ለአንድ ወር ሊበደሩ የሚችሉት እንግዲህ የሚቹ ኪያ ፎርማል የሚባል ፕሮዳክት አላቸው። ይሄኛው በዋናነት እንግዲህ ለምሳሌ በወለድ ምጣኔ ደረጃ ከቅድሙ ጋር በተመሳሳይ መልኩ 3.75 በመቶ ብቻ ነው ወለድ የሚከፍሉበት ሴቶቻችን ማለት ነው። ስለዚህ 30 ሺህ ብር የተበደረች አንድ እንስት ንግድ የሚኖራት ከሆነ የንግድ ፍቃድ አውጥታ በእጇ ይዛ እየተንቀሳቀሰች ያለች ከሆነና የዛ ንግድ እንቅስቃሴ ቅድም የነገርኳቸው አርቲፊሻል ኢንተለጀንሱ ሊያነበው በሚችል መልኩና ኦኬ ከ10 እስከ 30 ሺህ ብር ባለው መካከል ይሄን ያህል ብር ብናበድራት ይገባታል፣ መመለስ ትችላለች፣ አቅሙ አላት የሚለውን ነገር ሲያጠናና 30 ሺህ ብር ሲሰጠን በወሩ መጨረሻ 1125 ብር ብቻ ነው ማለት ነው። በወለድ መልኩ የምንከፍለው 31125 ብር ነው ማለት ነው ከወር በኋላ የሚጠበቅብን ማለት ነው። እና እንግዲህ በስተመጨረሻ የምንመለከተው ሚቹ ወቢ የሚባለው በየወሩ የሚመለስ የብድር አይነትን ነው። ይሄኛው የኦሮሚያ ህብረት ስራ ባንክ እንግዲህ በጣም ትልቅ ብድር እስከዛሬ ድረስ ቢሊዮኖች የሚቆጠሩ ገንዘቦችን ከ30 ቢሊዮን ብር በላይ ገንዘብን በነዚህ በተለይ በዋናነት ለጥቃቅንና አነስተኛ የንግድ ተቋማት በኢትዮጵያ ውስጥ በመላ ሀገሪቱ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ብትሄዱ የተለያዩ ቴስቲሞኒዎችን በተለያዩ ጊዜ ቪዲዮዎች ላይ ሰምታችሁ ሊሆን ይችላል ያበደረበት የብድር አይነት ነው ይሄኛው የብድር አይነት ማለት ነው። ሚቹ ወቢ በነገራችን ላይ እንግዲህ በሚገርም ሁኔታ ትንሽዬው የሚያበድረው መጠኑ ራሱ 50 ሺህ ብር ነው። ስለዚህ አንድ በጥቃቅንና አነስተኛ መካከለኛ ንግድ ላይ የተሰማራ ግለሰብ ነጋዴ የንግድ ፍቃዱን በሲስተሙ ላይ አፕሎድ ካደረገ በኋላና የንግድ እንቅስቃሴውን ይህ ቅድም የነገርኳችሁ ሜሽን ካጠናው በኋላ ምን ያህል መክፈል እንደሚችል መልሶ ይገመግማል ማለት ነው። ለምሳሌ ቅድም እንደነገርኳችሁ እንግዲህ ከ50 ሺህ እስከ 300 ሺህ መበደር የምንችል ከሆነ እንደው ትልቁን 300 ሺህ ብር ተበደርን እንበል። ትልቁን 300 ሺህ መበደር ማለት ምን ማለት መሰላችሁ? በወሩ መጨረሻ ተጨማሪ 24 ሺህ ብር ነው ወለድ የምንከፍለው። 324 ሺህ ብር ነው የሚጠበቅብን። ስለዚህ ቅድም የነገርኳችሁ አርቲፊሻል ኢንተለጀንስ ያለው ሲስተም የሚሰራው አቶ እገሌ ገሜ 324 ሺህ ብሩን በአንድ ወር ውስጥ መመለስ ይችላሉ ወይ ካለው የገንዘብ እንቅስቃሴ ካለው የንግድ እንቅስቃሴ አንጻር ነው የሚያጠናው። ከዚህ በፊት ደግሞ ብድር ሲመልስበት በነበረው ፍጥነት ቀን አሳልፈው ይመልሳሉ ወይ በዕለት ዕለት ይመልሳሉ ወይ እነዚህ ነገሮች ያጠናና ኦኬ ስለዚህ 300 ሺህ ብሩን እንስጠው የሚለውን ነገር የሚወስነው በዚህ መልኩ ነው። ስለዚህ አንዳንድ ሰዎች ጥያቄዎችን ሲጠይቁ ቲክቶክ ላይ ለምሳሌ አስታውሳለሁ 75 ላይ ቆሙብኛል ወይ ደግሞ 100 አላልፍ ብሎኛል የሚሉ አይነት ጥያቄዎች ይጠይቃሉ። በዋናነት ለምን ብላችሁ ከጠየቃችሁት በዋናነት መሰረቱ ሜቢ ልክ አንድ ቀን ባሳለፋችሁ ቁጥር ሲስተሙ ኦኬ ይሄ የመመለስ አቅሙ እየወረደ ነው እያለ ፍላግ እያደረገው ስለሚሄድ የመበደር አቅማችሁን ምን እያደረገው ነው የሚመጣው እየቀነሰው ነው የሚመጣው። ስለዚህ እነዚህ ነገሮች የምናደርግ ከሆነ እንግዲህ በተለይ ሚቹ ወቢ የሚባለው ከ6.5 እስከ 8.5 በመቶ ወለድ ሊያስከፍል የሚችል መሆኑን የኦሮሚያ ህብረት ስራ ባንክ ስለሚቹ ያወጣው መግለጫው ላይ ያሳያል ዌብሳይቱ ላይ ማለት ነው። እና በተለይ የሚቹ ፕሮዳክቶች ሚቹ ወቢ የሚባለውና ሚቹ እንዲሁ ደግሞ ኪያ ፎርማል የሚባለው ለነጋዴዎች ለሴቶቹ እንዲሁም ደግሞ ለሌሎቻችንም በስፋት ጥቅም ላይ ሊውል የሚችል ነው። በዋጋ ደረጃ ሜቢ ያን ያህል ርካሽ ነው ሊባል የሚችል እንዳልሆነ ብዙ ሰዎች ይከራከራሉ። ነገር ግን ለነጋዴ ገንዘብ ለሚያገላብጥ ሰው ነው እኔን ብትጠይቁኝ ለማከር የምችለው ቢዝነስ ለሌለው ሰው የሚያዋጣ ነገር አይደለም። ዝም ብላችሁ ለፍጆታ ልታውሉት ከሆነ ሊያዋጣችሁ የሚችል ነገር አይደለም። ነገር ግን የምትሰሩት ንግድ ለምሳሌ 300 ሺህ ብር ላይ 8% ወለድን የምትከፍሉ ከሆነ እናንተ የምትሰሩት ንግድ ግብር ተከፍሎለት በትንሹ ከዚህ በላይ ትርፍ ማምጣት የሚችል መሆን መቻል አለበት ማለት ነው። ከ10 እና ከ15% በላይ ሪተርን የሌለው ትርፍ የሌለው ነገር የምትሰሩ ከሆነ ትልቅ ጉዳት ልትገቡ ትችላላችሁ። ከወቢ ላይ የምትበደሯቸውን ገንዘቦች ለምሳሌ እናንተ ቢዝነስ ውስጥ
ለምሳሌ ሱቅ ያላቸው ሰዎች ሱቃቸው ውስጥ የሚንቀሳቀሰውን ገንዘብ ካሽ ፍሎ የምንለው አለ አይደለም፣ ያን ተንቀሳቃሽ ገንዘባችሁን የቤት ኪራይ እንዳይዝባችሁ ወይ ደግሞ የሆነ የሚቀመጥ እቃ እንዳይዝባችሁ ልትጠቀሙበት ትችላላችሁ። ለምሳሌ የቤት ኪራይ 300 ሺህ ብር ወይ ደግሞ 100 ሺህ ብር ይዞባችሁ ከሚቀመጥ ከሚቹ ወቢ ላይ የወሰዳችሁትን ገንዘብ ኪራይ ከፍላችሁ እናንተ ግን 100 ሺህ ብር ለአንድ ወር ቢቀርላችሁ እያንቀሳቀሳችሁት ማሰራት የምትችሉ ከሆነና በሱ ትርፍ ማምጣት የምትችሉ ከሆነ ተጠቃሚ መሆናችሁ የማይቀር ነው። ከዚህ ውጪ ግን ለሌሎች በፍጹም ሊሆን የማይችልና በጣም ዋጋው ከፍ ያለ ነው ሊሆን የሚችለው። ለነጋዴዎች ግን ያው ገበያ ላይ ካለው አማራጭ አንፃር የተሻለ ነው ብዬ ልናገር እችላለሁ። ሁሉም ሞባይል ላይ የተመሰረቱ የብድር አገልግሎት እንዲህ አይነት ባህሪ ስላላቸው ማለት ነው። የሚቹ ኪያ፣ ሚቹ ወቢ እንዲሁም ደግሞ ስለ ሚቹ ጉያ አስተያየት ጥያቄዎች ካሏችሁ ከዚህ በፊት ተበድራችሁ ከሆነ በተለይ ደግሞ አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽኑ ላይ ኮሜንታችሁን ጻፉልኝ። በቀጣይ በሌላ የፋይናንስ ቢዝነስ ካፒታል ማርኬት ጉዳዮች ላይ ቪዲዮ ይዤላችሁ ቀርባለሁ። እስከሚቀጥለው ፕሮግራም ድረስ ታዲያ ቸር ያሰማን እያልኩኝ የምሰናበታችሁ ከንጋት ፖስት ነኝ። ገሜ ብርሃኑ ነኝ።